لا إله إلا الله ቀኑ ወደ ምሽት ነው የተቀየረው እንደምትመለከቱት الله يستر الله يستر የሳዑዲ አረቢያን ቀን ሙሉ በሙሉ ቀኑን ወደ ምሽት ነው የቀየረው በጣም አስደንጋጭ የሆነ ነገር እየተፈጠረ ይገኛል ማለት ነው السلام عليكم ورحمة الله وبركاته ودي تكبراتي نجاح ميديا تملكاتوች እንደምን አላችሁልኝ ሁላችሁንም ሰላም ብያለሁ ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል ውድ ተመልካቾቼ በጣም ጠፍቻለሁ አውቃለሁኝ ኢንሻአላህ ከዚህ በኋላ ለመጥፋት ሞክራለሁ አንዳንድ ሐጃዎች ላይ ስለነበርኩ ኢንሻአላህ ሲስተካከራችኋለሁኝ ግን ኢንሻአላህ ከዚህ በኋላ አልጠፋም ለጠፋሁበት ደግሞ ግዚያቶች ማካካሻ የሚሆኑ አሪፍ ቪዲዮዎችን ከዚህ በኋላ ደርሳችኋል ማለት ነው ኢንሻአላህ ውድ ተመልካቾቼ የዛሬው ቪዲዮአችን ከመጀመራችን በፊት ሁላችሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ ምክንያቱም ቪዲዮ በከፍተኛ ሁኔታ እንዲሰራጭ ሌሎችም በጣም ወሳኝ መረጃም እዚህ ውስጥ ስላለ ኢንሻአላህ ሌሎች እንዲዳረስ ላይክ ሼር ያደርግን ጀምረዋለን ውድ ተመልካቾቼ በትናንትናው እለት እንዲሁም ደግሞ ዛሬን ጨምሮ በሳዑዲ አረቢያ ምድር ላይ በጣም አስደንጋጭ የሆነ ነገር እየተፈጠረ ይገኛል ማለት ነው በጣም በርካታ የሳዑዲ ከተሞች ላይ ይህ ነገር ተፈጥሯል ምንድነው ይሄ ነገር የሚለው ነገር በቪዲዮ ምን መለከት ይሆናል ማለት ነው እንዲሁም ደግሞ ሳዑዲ አረቢያ የምትገኙ እህቶቻችንና ወንድሞቻችን ያላችሁበት አካባቢ ወይንም የምትኖሩበት ሰፈር ላይ ይህ ነገር ተከስቷል ወይ የሚለው ነገር ያላችሁበት ደህንነትም ኢንሻአላህ ኮሜንት ላይ አሳውቁኝ ምክንያቱም ቤተሰብም በተለያዩ አጋጣሚዎች ይሄ ነገር ሲመለከት ሊደነቅ ስለሚችል ደህና መሆናችሁን ኮሜንት ላይ አሳውቁኝ እንዲሁም ደግሞ ያልሰሙ እህቶቻችንና ወንድሞቻችን ካሉም መረጃዎች እንዲሁም ያልሰሙ እህቶቻችንና ወንድሞቻችን ካሉ ይህ መረጃ እንዲደርሳቸው በማሰብ ነው ይሄን ቪዲዮ ሰራሁት እንጂ ለማስደንገጥም አይደለም ውድ ተመልካቾቼ አሁን በቀጥታ ቪዲዮውን ምን መለከት ይሆናል ማለት ነው ከዛ በኋላ ደግሞ ኢንሻአላህ አስተያየት ሰጥባታለን ማለት ነው ወደ ቪዲዮ እንግዲህ ውድ ተመልካቾቼ ስክሪን ላይ የተመለከትን እንደምንገኘው በሳዑዲ አረቢያ ምድር ከትናንትና ጀምሮ ዛሬን ጨምሮ ይህ ከፍተኛ የሆነ አደገኛ አውሎ ንፋስ ተከስቷል ማለት ነው አውሎ ንፋሱ ቀሲም ሪያድ እንዲሁም ሌሎችም አካባቢዎች ላይ ያካለለ እንደሆነ ነው የተነገረ የሚገኘው ማለት ነው በጣም ያስደነግጣል በጣም እኔ እንጃ ከፍተኛ የሆነና የሚያስደነግጥ የሆነ አውሎ ንፋስ ነው ማለት ነው የሳዑዲ አረቢያን ቀን ወደ ምሽት ነው የቀየረው እንደምትመለከቱት ቀን ነበረ ይህ አውሎ ንፋስ ሙሉ በሙሉ ቀኑን ወደ ምሽት ነው የቀየረው እጅጉን አስደንጋጭና አስጨናቂ ቀን ነበረ የትናንትናው ቀን ሳዑዲ አረቢያ ላይ እንዲሁም ዛሬም ደግሞ ይሄ ነገር ተከስቶ እንደነበረ በሶሻል ሚዲያ በተለይ በቲክቶክ እና በትዊተር ላይ አረቦች ይሄንን ቪዲዮ ያጋሩት ይገኛል ማለት ነው ቪዲዮውን እንመለከተዋለን ከዛ በኋላ ደግሞ ኢንሻአላህ አንዳንድ ሐሳቦችን እንነጋገራለን ማለት ነው ላይክ ሼር እንዳይረሳ ወደ ቪዲዮ ሱብሃንአላህ እንግዲህ አውሎ ንፋሱ በመተመለከቱት መንገድ በጣም አስጨናቂ ነበረ ሱብሃንአላህ يا الله سترك يا رب الله 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 والغبار الله والغبار جاي لا إله إلا الله هذا غبار قوي مرة إنا لله وإنا إليه راجعون لا إله إلا الله በጣም አስጨናቂ ያ አላህ طبقات خد شيء يصير ابيض شوف ማን ያምናል አሁን ይህ ሳዑዲ አረቢያ ነው የተከሰተው ቢባል በጣም ነው የሚያስደነግጠው ቀኑ ወደ ምሽት ነው የተቀየረው እንደምትመለከቱት ቀን የነበረው ይሄ አውሎ ንፋስ ቀጥታ መጥቶ ሌሊት አደረገው ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን الآن بنقفل والله الآن والله تمشي والله تمشي سبحان الله سبحان الله سبحان الخالق خلاص سكروا يلا نزل الباب يا خالد نزل الباب الله يرحمنا كيف بنسوي الحين سكر الباب يا خالد لا إله إلا الله شوفوا يا عيال هذا شوفوا ما شاء الله تبارك الرحمن هذا خير ولا شر والله ما ندري
الله يستر الله يستر. شوفوا يا جماعة الدنيا صفرة. الله يستر أقسم بالله. ኢና ሊላሂ ወኢና ኢለይሂ ራጂዑን። እየተመለከት እንደምንገኘው እንግዲህ እጅጉን አስደንጋጭ አስጨናቂ ቀን ነበረ ትናንትና ሳውዲ አረቢያ ምድር ላይ። እንዲሁም ደግሞ ሐታ በዛሬው ዕለት ራሱ ይህ ነገር አንዳንድ ሳውዲ አካባቢዎች ተከስቶ እንደነበረ ነው የተነገረ የሚገኘው። ሳውዲ አረቢያ የሚገኙ እህቶቻችንና ወንድሞቻችን በፌስቡክ በተለያዩ ሶሻል ሚዲያዎችም ሲጽፉና ስለዚህ ጉዳይ ሲናገሩም ሰምቼ ነበረ። ከቤት አትውጡ፣ በጣም አስጨናቂ የሆነ አውሎ ንፋስ ተከስቷልና ባካችሁ ራሳችሁን ጠብቁ የተባለም ነበርና እናንተ አካባቢ ምንድነው የተፈጠረ ያለው ነገር? እስኪ እህቶቻችንና ወንድሞቻችን ኮሜንት ላይ አሳውቁን። ግን እንደምንመለከተው በጣም አስጨናቂ ነው። ይህ ነገር ሀገራችን ላይ ቢከሰት አስቡት ምን ያህል ነገር እንደሚያወድም ማለት ነው። በጣም ከባድ ነው። በጣም ያስጨንቃል ሐቂቃ። ከዚህ በላይ ማየት ራሱ አልቻልኩም። ውድ ተመልካቾች እንግዲህ እንደተመለከታችሁት ሳውዲ አረቢያ የተከሰተው ከፍተኛ አደገኛ የሆነ አውሎ ንፋስ ይህን ይመስል ነበረ። እንግዲህ ያው ዑለሞችም እንደሚናገሩት በኡስታዞች እንደሚናገሩት ብዙ ጊዜ እንደዚህ ነገር ሲከሰት ያው የኛም ወንጀልም አለበት ማለት ነው። የኔ ያንቺ ያንተ አጠቃላይ እንደ ማህበረሰብ ያለንበት ሁኔታ እንደ ሙስሊምም እጅጉን ያሳፍራል። የምንኮራበትም ሁኔታ ላይ አይደለም ያለን። ምክንያቱም እየተመለከታችሁት ነው ሀገራችንም ላይ ከሀገራችንም ውጭም ላይ ማህበረሰቡ ምን ላይ ነው ያለው? ዲኑ ላይ አይደለም ያለው። ይሄ ትክክለኛ የሆነ ዲናዊ ማንነታችንን እኮ በተለያዩ ነገሮች ቀይረነዋል። በማቴሪያል ቀይረነዋል፣ ባሉባልታ ቀይረነዋል። ቁርአን ቁጭ ብሎ የሚያዳምጥ ሰውም የለም አሁን ላይ። ዲናዊ ነገር የሚናገርም ሰው እንደ ፋራ የሚቆጠርበት ጊዜ ላይ ደርሰናል። ዚና እንደ እንትን የሚቆጠርበት ጊዜ ላይ ደርሰናል እንደ ፋሽን እና በጣም ባለንበት ሁኔታ ያሳፍራል፣ እጅጉንም ይሰቀጥጣል። እንኳን አይደለም ይሄ ሌላም ነገር ቢመጣ ወንጀላችን ነው፣ ልንቀበለው ይገባል። ግን አላህ እንደ ረህመቱ እንደ እዝነቱ እንደ ቻይነቱ እንደውም አልቀጣንም፣ ማስጠንቀቂያ ነው የላከብን የሚገኘው ማለት ነው። አስታውሳለሁ ያሳለፍነው ሳምንት ሀገራችን ኢትዮጵያም ላይ በጣም ዝናብ ጠፍቶ ሰው ጭንቀት ላይ ነበር፣ ገበሬው ጭንቀት ላይ ነበር። ክፍለ ሀገር ላይ ደሴ፣ ሌሎች አካባቢዎች ላይ ሶላተል ኢስቲስቃ ከተሰገደ በኋላ ነው በሶስተኛው ቀን ዝናብ የዘነበው ማለት ነውና ይህ ሁሉ የተፈጠረ ያለው ነገር በእኔ ወንጀል ንጹህ ገበሬ ምንም የማያውቀው ገበሬ ይጎዳል፣ በአንቺ ወንጀል ንጹህ ገበሬ ይጎዳል። ሐቂቃ ዩቲዩብ ላይ ቲክቶክ ላይ የተሰሩ ያሉት ነገራቶች ተመልከታችኋቸዋል? እውነት ምን ኮራባቸው ናቸው ወይ? ዩቲዩብ ላይ የተሰራ ያለው ነገር ዚና ፋሽን ሆኖ የሐራም ጥንዶች የተጨመላለቁ ያለበት ተጨባጭ ሁኔታ ነው ያለው። ይሄን ትደግፉታላችሁ? ምንም ኒካህ የሌላቸው ጥንዶች ዚናን እያስፋፉ ያለበት ዘመን ላይ እንኳን አይደለም ይሄ ሌላ ነገር ቢከሰት፣ በነገራችን ላይ ሳውዲ የሚከሰተው ክስተት ወይንም ኮሪያ የሚከሰተው ክስተት በእኔም ጥፋት እዛ ሊከሰት ይችላል። በቃ ዱንያ እንዲህ ነው። ግዴታ ሳውዲ ያሉ ሰዎች ወንጀል መስራት አይጠበቅባቸውም ይሄንን ገፈት ለመቅበስ ማለት ነው። እኔ በኢትዮጵያ ሆኜ በምሰራው ወንጀል እዛ ያለው ሙስሊም ወንድሜና እህቶቼ ሊጎዱ ይችላሉ። ስለዚህ የሚሰሩት ነገራቶች ኢትዮጵያ ላይ በላል መጣም ማለት የኢትዮጵያ ሕዝብ ጥፋት ላይ አይደለም ማለት አይደለም። የኢትዮጵያ ሕዝብ በሚያጠፋው ጥፋት ሌላ ዓለም ላይ ያሉ ወገኖቻችሁ እየተጎዱም ሊሆኑ ይችላሉ። በእኔ በኸይር ነገር ደግሞ እዛ ያሉ ወንድሞችና እህቶቼ ከበላ ሊመለሱ ይችላሉ። እንዲህ ነው የዱንያ ሱና ማለት ነው፣ አጠቃላይ የምድር ህግ ማለት ነው። ስለዚህ ይሄን ነገር ታሳቢ አድርገን ወደ ኸይር ነገር እንመጣ ይገባል የሚል መልእክት ነው ያለኝ። እኔ ኡስታዙኝ ወይም ሸኹኝ ያለ የሚል መልእክት ያስተላልፉ ያልኩት የተሰማኝን የግል ሐሳቤን ነው። እኔ በምሰራው ወንጀል አንቺ፣ አንተ፣ ሁላችን በምንሰራው ጥፋት ነው ይሄ ነገር የተፈጠረ ያለው። ስለዚህ ወደ አላህ መመለስ አለብን የሚለው መልእክት ለማስተላለፍ ያለ ነው። ኢንሻአላህ ተመልካቾቼ በቀጣይ በሌላ ቪዲዮ እንገናኛለን። ለዛሬ የነበረን ቪዲዮ ይሄን ይመስላል። ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ያበደ ገራሚ ያበራት በሉላችሁኛል። ለካ በጤነኛ ቪዲዮ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።